አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን። ሌይላ እንግዲህ እንደምታዩዋት ቆንጆ ፕሮግራም የምግብ ፕሮግራም ተዘጋጅቶላቸው ነበረ። ከምትወዳቸው ከሚወዷት ቤተሰቦቿ ጋር ከሚወዷት እህት ወንድሞቿ ጋር በላኢላሃ ኢለላህ ካስተሳሰሯት እህት ወንድሞቿ ጋር በምታዩት መልኩ ምግብ እየተጎራረሰች ኢትዮጵያዊነትን በሚያሳይ መልኩ ቡና እየቀዳች ቡና እያሸተተቻቸው ደስ የሚል ቆይታ እያደረገች ነው። በጣም ነው ብቻ አላቅም፣ ሁላችንም ነው ደስ ያለን በዚህ ጉዳይ። ያው አሁን ላይ ሌላ ያለችበት የአይምሮ ሁኔታ ትንሽ ከበድ ያለ ነው። የአይምሮ ችግር ነገርም ሳይሞክራት አይቀርም። ለምንድን ነው? በጣም ረጅም ጊዜ በስር ውስጥ ስለነበረች በጣም ብዙ ስቃይም ስላሳለፈች ብዙ ላይቭ ላይ ብዙ ቃላቶችን ማለት መባል የሌለባቸው የማይገቡ ቃላቶችን ስትሰነዝር ነበረ እና እነዛን ቃላቶች አደራችሁን ሚዲያ ላይ ያለን እህት ወንድሞች እነዚህን ነገሮች ባናስተላልፋቸው ባናወጣቸው ለእኛም ለሁላችንም ጥሩ ነው። ነገኛ ምን እንደሚገጥመን አናቅም፣ ምን አይነት ነገር ውስጥ እንደምንገባ አናቅምና እህት ወንድሞቼ አደራችንን እንደዚህ አይነት ነገሮች ላይ እንጠንቀቅ። ሌሎች እህቶችን በእንደዚህ አይነት ችግርና ሀሳብ ውስጥ እያለፉ ያሉ እህቶች ካሉ አላህ ነጃ እንዲያወጣቸው አላህዬ አምሩ ጠቢቅ ፈረጃው ቅርብ የሆነ ጌታ አላህ እንዲፈርጃቸው ዱአ እያደረግን እንጠብቅ እላለሁኝ። ወላሂ እኔ በጣም ነው ደስ ያለኝ እህቶቼ። ያው ከምንም በላይ ተደስቻለሁኝ። ሁላችሁም ተደስታችኋል። አሁን ላይ ደግሞ ያው ከቤተሰብም ጋር እንደዚህ አይነት አሪፍ ቆይታ እያደረገች ነው። ይሄ ነገር ደግሞ በጣም ለእሷ ለአይምሮዋም ለሁሉም ነገር በጣም ጥሩ ነገር አለው። ጥሩ ትውስታም ጥሎ ስለሚያልፍና አሁን ብዙ ሚዲያው በሷ ጉዳይ ብቻ ነው እየተወራ ያለው። ዛሬ በሷ ጉዳይ ነው ሁሉም ነገር እየታየ ያለውና አልሐምዱሊላህ ረቢል ዓለሚን ሁላችንም ደስ ብሎናል። ያው የቡናውን የምርቃቱንም እዚሁ ቪዲዮ ጋር አያይዝላችኋለሁኝ። አዲስም መረጃ ካለ በነገራችን ላይ እኔ ቪዲዮውን እስካይ ድረስ መጀመሪያ ላይ የድሮ ፎቶዋን ኤአይ አቀናብረው አንጥተውት ስለነበረ በጭራሽ ነበረ ያላመንኩት። እኔ ኤአይ ነበረ የመሰለኝ፣ ውሸት ነበር የመሰለኝ በአካል እስካያት ድረስ። ግን አልሐምዱሊላህ ረቢል ዓለሚን አሁን ጉዳዩ ሁሉ እርግጥ ሆኗል፣ አካሏ ሳይጎድል ያው ደህና ተመልሳለች። ከዚህ በኋላ ደግሞ በቁርአን በተለያየ ነገር አይምሮዋን በማስተካከል ካለችበት ሁኔታ ትስተካከላለች፣ ትድናለች ብዬ አስባለሁኝ። እና እንግዲህ ለሌሎችም እህቶች ደግሞ በእንደዚሁ በየሰው ሀገሩ ሰው ያልደረሰላቸው እስር ቤት ሆነው ጠያቂ ዘመድ አጥተው የሚንከራተቱ ሞት ፍርድም የሚጠብቁ ሊኖሩ ይችላሉ። ያው ብዙ ነው እና በሰው ልጅ ላይ ያለ ነገር እንደዛ አይነት ሰዎች ካሉ ሁላችንም እስኪ በዛሬዋ ቀን አላህዬ ፈረጃ አምሮ ጠቢቅ ፈረጃው ቅርብ የሆነ ጌታ እንዲፈርጃቸው ዱአ እናድርግላቸው። እኔ ወላሂ እሷ ከወጣሽ በኋላ በጣም ብዙዎች ይኖራሉ የሚል ነገር ነው ልቤ እያሰበ ያለውና ሁሉንም አላህ ነጃ ይበላቸው፣ አላህ ይቁምላቸው፣ ሰው ያላያቸውን አላህ ያያቸው። ገባችሁ? እሷ አሁን ሰው ስለተሰማ ተሯሯጠላት ሁሉም። ለምን ሀቢብ ማረሚያ በነበረ ሰዓት 150 ብር የሚከፍልላቸው አጥተው 200 ብር ዋስትና የሚከፍልላቸው አጥተው ረጅም አመት እስር ላይ የቆዩ ሰዎች እንደነበሩ ሀቢብ ነግሮኛልና በጣም ነው አንጀት የሚበሉት። ሀቢብ በዛ ሰዓት ለነዛ ሰዎች አንዳንድ ነገር እየጻፈ ነገሮች እንዲስተካከሉላቸው ሲያደርግ ነበር እዛ ማረሚያ በነበረበት ሰዓት እና በጣም ብዙ አይነት ያልሰማናቸው በጣም ብዙ የሚያሳዝን ህይወት የሚገፉ ያለ ፍርዳቸው ፍርድ የተወሰነባቸውም በጣም ብዙ ሰዎችም ሊኖሩ ስለሚችሉ ዱአ እናድርግ። ሁሉንም አላህ ነጃ ይበለው። እኛንም አላህ መልካም ስራ ላይ የምንበረታ ከይር ሰሪዎች አላህ ያድርገን። ያ ረቢ አላህ ያስደስተን። እንደዚህ ለአንዲት እህት ሁላችንም ለሷ ብለን ነው ዛሬ ሳቅ ነው፣ ለሷ ብለን ነው ከዚህም በፊት ያለቀስ ነውና እንደዚህ አይነት ኢትዮጵያዊነት ሲኖር ደስ ይላል። እንግዲህ ሌላን ኦሮሞ ናት፣ አማራ ናት፣ ትግሬ ናት ወይም ጉራጌ ናት ብሎ ዘሯን የጠየቀ የለም። መላው ዓለም ነበረ ለሷ ጉዳይ የተነቃነቀውና እንደዚህ አይነቱን ነገር ያብዛልን፣ ዘረኝነትን ከመሀላችን ያንሳልን፣ ኢትዮጵያዊነታችን መዋደዳችንን አላህ ያጠንክርልን፣ ያበርታልን። በዱአ አትርሱኝ፣ እኔም በዱአ አረሳችሁም ኢንሻአላህ። ቪዲዮዎቹን ያው በመጡ ሰዓት እንደዚህ አይነቶቹን አሳያችኋለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።